ቲቲ ለዙፋን እናቷ ቤተሰቦቿ እነ በረከት እንዳልሆኑ ለመናገር ወደ መኝታ ቤቷ ትሄዳለች። ቲቲ ወደ ዙፋን መኝታ ቤት ስትሄድ ዙፋን በድንገት ተኝታ ስለነበረ በሯን ከፍታባት ስትገባ ከተኛችበት ተነስታ ምን ፈልገሽ መጣሽ ስትላት፣ ቆይ አንቺ ደግሞ ምንድነው ፈልገሽ ወደ እኔ መጣሽው? ምን ልታደርጊ ነው? በማለት ስትጠይቃት፣ ወይ ዙፋንዬ ተኝተሻል እንዴ? ያልተኛሽ መስሎኝ ነው ላናግርሽ ፈልጌ ነበረ በማለት እንደ ቀልድም እያጓዛች ስትነግራት፣ እሺ አሁን ውጭልኝ፣ ከመኝታ ቤቴ ውጭልኝ፣ ልተኛበት ነው በማለት ዙፋንም ስትመልስላታለች። እንደውም ይባስ ብላ አልጋ ላይ ወጥታ ቁጭ ስትል ግራ ተጋብታ ዙፋንም ከተኛችበት ተነስታ ተደግፋ ቁጭ ትላለች። ቆይ ምን ፈልገሽ ነው ወደ እኔ የመጣሽው? እዩልሽ ዙፋን፣ አንዳንድ ጊዜ እውነቱንም አምነን መቀበል አለብን በማለት አልገባኝም ምን ልታወሪ እንደሆነ ስትላት፣ በድንገት ምኞት ወደ ዙፋን መኝታ ቤት ትሄዳለች። ወደ ዙፋን መኝታ ቤት ስትሄድ በሩ ስትከፍተው እሷም ሳትናገር ወሬዋ ይቋረጣል። ይቺ ምን አይነት መጠጥ የሆነች ልጅ በእናታችሁ እንዴት ወደ እኔ ትመጣለች? ገና ደህና ተናግሬ ዙፋንን ከዚህ ቤት ለማባረር ዝግጁ ላይ ነኝ። እኔ እንደሆንኩኝ ከዚህ ቤት ብርቱካንን ያስወጣልኝን አምላኬን እያመሰገንኩኝ በረከትን የራሴ አድርጌ መቀመጥ ነው የምፈልገው። ስለዚህ እቺ ከርፋፋ የሆነች ደግሞ ሰራተኛ መጣች በማለት ተነስታ ወጣ ትሄዳለች። ዙፋንም ግራ ተጋብታ፣ ቆይ እቺ ሴትዮ ምን ልትል ፈልጋ ነው? ግን ቆይ ምን እያሰበች ነው በእናትሽ ምኞት ስትላት፣ ቆይ አንቺ ግን ምኗን አምነሻት ነው? ይቺ ማለትም የብርቱካን እህት እኮ ናት። የብርቱካን እህት ማለት ደግሞ አንድ አይነት ናቸው፣ ደማቸው አንድ ነው። ምን የተለየ ነገር ይኖራታል ብለሽ ታስብ? ዙፋንም ግራ ተጋብታ የቲቲ ነገር ግራ ቢያጋባትም ግን በቃ ያው መተኛ ትፈልጋለሁ ትላትና ምኞትም ከመኝታ ቤት እንድትወጣላት አድርጋ በሯን ቆልፋ ትተኛለች። ቲቲ እጅግ በጣም ተናዳ ወደ ሳሎን ስትሄድ በአጋጣሚ ሳሎን ቁጭ ብላ ያለ ምኞትም ወደ ሳሎን ትመጣለች። አንቺ የተረገምሽ ምን ልታደርጊ ነው የዙፋን መኝታ ቤት እየመጣሹ? ትላታለች። አልገባኝም፣ ምን ፈልገሽ ነው? የፈለግሽው ነገር ነበረ እንዲ አሁን ወጥቼልሻለሁ እኮ ስትላት፣ ሀሳቤን ሁሉ አቀሸፍሽብኝ አንቺ የተረገምሽ። ቆይ ለነገሩ እኔ ማስተካከላቸው ብዙ ነገሮች አሉ እዚህ ቤት ውስጥ ማስተካከል ያለብኝ፣ እያንዳንዷ ነገር አስተካከላታለሁ። ያን ጊዜ ልክ ተገቢያለሽ። አሁን ሂጅ ካጠገቤ ዞር በይልኝ በማለት ምኞትን ታባረራታለች። ምኞትም ግራ ተጋብታ፣ ይቺ ሴትዮማ የሆነ ያሰበችው ነገር አለ እንጂ ያለ ምክንያት እንደዚህ ልትሆን አትችልም በማለት ወደ መኝታ ቤቷ ትሄዳለች። የዙፋን ወላጅ እናትም ግራ በሚያጋባ መልኩ በረከትን አግኝታ ልጇን ስለ ልጇ እንዲነግራት ብትጠይቀውም እሱ ግን ደግሞ ተረጋጊና ነግርሻለሁኝ፣ አሁን ሳይሆን በተረጋጋ መንፈስ ነው የምነግርሽ ይላታል። እሷም አሁኑኑ ተገናኝተን በችም ነገም ይሁን ከነገ ወዲያ ተገናኝተን ማውራት አለብን። የምናወራቸው ነገሮች ደግሞ ተግባራዊ ሊሆን ይገባል። ልጄ እናቷ ማን እንደሆነች ትክክለኛ ወላጅ እናቷ ማን እንደሆነች ማወቅ አለባት። እኔም እዚህ በሀሳብና በናፍቆት መሞት የለብኝም። አይካላችሁኝ ግን እኔ ራሴ እነግራታለሁኝ ስትለው፣ በፍጹም ችግር የለውም እኔ ራሴ አናግራታለሁ። እኔን እመጣና እኔና አንቺ መጀመሪያ እንነጋገራለን። አሁን ባለችበት ሁኔታ ግን ምንም ነገር እንዲነገራት አልፈልግም ይላታል። በረከትም በድንገት መንገድ ላይ ሲሄድ በትካዜ ነበር የሄደው። ምክንያቱም እቺ ሴትዮ መጣች ማለት እህቴን ልትነጥቀኝ ነው። እህቴ ደግሞ ሀሳቧም አሁን ይቃወስብኛል። ምን ማድረግ እንዳለብኝ አላቅም፣ ግን እችን ሴት አግኝቼ ማናገር አለብኝ። ማናገራትም ጊዜ እንድትሰጠንና ተረጋግተን ለዙፋን እንድንነግራት አደርጋለሁ እላታለሁ። እርግጠኛ ነኝ እቺ የተረገመች ብርቱካንች የምትገፋፋት እያለ ምክንያት አይደለም። እርግጥ ቲቲም ብትሆን የዙፋንን ከዛ ቤት መውጣት የምኞትን መውጣት የምትፈልገው ስትሆን በረከትን ብቻዬን በነጻነት አግኝቼ የኔ ማድረግ አለብኝ ትለዋለች። በረከትም ለምኞት እንኳን ከዚህ በኋላ ጋሽ ብለሽ እንዳጠሪኝ ሲላት እጅግ ነበር የተደነገጠችው። እንዴት ለማለት ብላ ለመጠየቅም ቸኮልሽ፣ ምን ፈልገሽ ነው ይለኛል የሚለው ነገር ውስጧ ስለነበረ ብቻ የውስጧን በውስጧ ዋጥ አድርጋ ቲቲ ምኞትም እሺ በረከት ማለትም ቢኪ እያለች ማውራት ጀመረች። አጠገብ ላጠገብ ቁጭ ብለው ሲያወሩ እጅግ በጣም ደሟ ፈልቶ፣ ወይኔ ጉዴ ምን ልታደርጊ ነው ደግሞ እዚህ ቁጭ አልሽው ስትላት፣ አልገባኝም ቲቲ ምንድነው የምትፈልጊው ነገር ካለ ንገሪያትና ታምጣልሽ፣ አይካልሽ ግን ደግሞ ታያት እኛ ወሬ ይዘናል ይላታል።
እንዴት እንደዚህ ይለኛል ብላ እሷም እየተመናቀረች ወደ መኝታ ቤቷ ከሄደች በኋላ የእውነት ቢኪማ የማንም ሳይሆን የኔ እንጂ የሚሆነው ጭራሽ አንድ ተራገረድ ደግሞ ልትቀማኝ ነው ወይ የብርቱካን አንሶኝ በማለት ውስጧ ክፍል ገብታ በሯን ዘግታ ደግሞ ማውራት ትጀምራለች። ግራ የተጋባችሁ ቲቲ የኔ ያደርገዋለሁ እዚህ ጋር ኤልሳንም ቢሆን ስለ ቢኪ የምታወሪኝ ነገር ካላውሪኝ ቢኪ የማንም ሳይሆን የኔና የኔ ነው ብላታለች። ኤልሳም ያንን ምክንያት በማድረግ እስኪ ቢኪንን አይቸው ልምጣ ብላ ነበር ወደ ቤት የመጣችው። ወደ ቤት ከመጣችው በኋላ እርግጥ የቲቲ አስተያየትም ሆነ አነጋገሯ ግራ ቢያጋባም ዙፋንና ኤልሳ ግን እያዩት እየሳቁባት ነበረ። እየተጠጋ ብላ ወደ በረከት ልትቀመጥ በረከትን ለመደገፍ ስትሞክር በረከት ሲርቃት እነሱም በአይነ ቁራኛ እየተከታተሏት ስለነበረ ይስቁባት ጀመር። ግራ የተጋባው በረከትም ቆይ ለኔ ብላ ነው እንደዚህ ሆነችው? ማስቀየም አልፈልግም። እስኪ ለማንኛውም ሐኪም ቤት መሄድ የምትፈልጊ ከሆነ ልውሰድሽ እባክሽ ቢላትም በፍጹም አይ እኔ አሁን እድናለሁኝ። እኔም እንደናንተ አሁን እንግዳ ነኝ። ስለ ህመሜ ሲያመኝ እየማየው እንጂ እኮ ደህና ነበርኩኝ አላመመኝም ስትል እና ታዲያ ምንድነው እሱ እንደዚህ የምትሆኙ? እኔ እንጃ አሁን ያመመኝ ስትል እሷም ስትመልስላቸው እኔ ግን ብርቱካን እሷም ተነሳ ዞር ስትልላቸው እነሱ ቤተሰባሞቹ ተሰባስበው አልገባኝም። እኔ ግን የቲቲ ነገር እየገባኝ አይደለም። የእውነት ግን አሟት ነው ወይስ ምንድን ነው? እኔ ግን እየቀለደችብን ይመስለኛል በማለት ሲናገር ወይኔ ወንድሜ እኔ ያሰብኩትን ሀሳብ አንተም አስበከዋል። እኔም እንደዛ ነው የሚሰማኝ እንጂ ደህና መታ የሆነ ነገር ስትላት ብሎ አመመኝ የሚባል ህመም አለ እንዴ? እንዴት አይነት ነገር ነው? እኔ ግን የሆነ እየተጠቀመችብን ነው የሚመስለኝ። የሆነ ታሟት ነው ብዬ አላስብም ስትል አላቅም ብቻ ያው ለኔ ብላን ስለሆነ እንደዚህ የሆነችው በሚለው ነው እንጂ በብዙ ነገር እየተጠራጠርኳትኝ ነው። እንድጠራጠራትም አድርጋኛለች። ግን እህቴ ተጠንቀቂ፣ ሁላችሁም ተጠንቀቋት። እቺ ሴት እኮ ማለት የብርቱካን እህት ናት። ምንም ከብርቱካን የምትተናነስ አይደለችም። ምክንያቱም ብርቱካንም ልክ እንደዚችው ናት፣ እችም ልክ እንደ ብርቱካን ናት። እንደውም ይችኛዋ ሳትብስ አትቀርም ከብርቱካን። ስለዚህ ራሳችሁን ከዚች ሴት መጠበቅ አለባችሁ። ትንሽ ጊዜ እንታገሳትና ከዛም በኋላ እንድትወጣ እናደርጋታለን። ወይ ጉድ! እኔስ መቼ ነው የምትወጪው ብያት እኮ ነው እንደዚህ አመመኝ ቆረጠኝ ፈለጠኝ የምትለው። ከዳንሽ ድነሻል ወይ ስላት አሁን ድኛለሁ ደህና ነኝ ስትለኝ ታዳንችስ ቢሆን መቼ ነው ከዚህ ቤት የምትሄጂው ብዬ ስለጠየኳትኝ እኮ ነው ወንድሜ አመመኝ ብላ እንደዚህ የምትንቆሻቆሸው። አይመስለኝም። በነገራችን ላይ እኛ ቤት መታ ነበረ ዛሬ እኮ ምን ልትሰራ አላቅም። ብቻ ግራ የሚያጋባ ጥያቄ ጠይቃኝ እኔም ስቄባት ነው ከቤት ያስወጣኋትኝና ቢኪ በቻልከው አቅም ግን እንድትናደድም ሆነ እንድትበሳጭ አልፈልግም። ምክንያቱም የምትናደድና የምትበሳጭ ከሆነ ለአባቴ ደውዬ እነግረዋለሁ ስትለው በፍጹም እንዳትደውይ፣ እኔ ምንም አልናደድም አልበሳጭም። እኔ ቤተሰቦችን መጠበቅ ነው የምፈልገው። ይኸውልሽ ኤልስዬ እኔ አሁን በጣም ደህና ነኝ። እሺ ያው እርግጥ አንዳንድ ነገሮች በሀሳብ ውስጥ ሊመላለሱ ይችላሉ በማለት ሲነግራት እሱ ትክክል ነህ። ከዛም በዛን መሀል ምኞትም ካጠገባቸው ቁጭ ብላ ይኸውልህ ቢኪ መናደድ የለብህም። ቲቲም ብትሆን እውነቴን ለመናገር አውቃ ነው አሟት አይደለም